የሚኖርበትን የህይወት ስርዓት አጠቃላይ እየደረሰበት ያለውን ነገር ለመረዳት እየተቸገረ ላለ ማህበረሰብ መልስ ነው። መልስ ነው። በጣም በጥንቃቄ እንድትሰሙኝ በጌታ ፍቅር ጠይቃለሁ። እና የሚቀጠቅጠው ኃያል ነው፣ የሚቀጠቀጠው ደግሞ ደካማ ነው። የሚቀጠቅጠው ብርቱ ነው፣ የሚቀጠቀጠው ደግሞ ኃይልና አቅም የሌለው። ስለዚህ ይቀጠቅጠዋል የሚለው ቃል የቀጥቃጩን ኃያልነትና የተቀጥቃጩን ድካም ተሸናፊነት የሚያረጋግጥ ቃል ነው። ይሄ ይቀጠቅጠዋል የሚለው ቃል ከኔና ካንተ ከኔና ካንቺ ህይወት ጋራ በቀጥታ ግንኙነት ያለው እግዚአብሔር በቃሉ በኩል ለኛ የገለጠው አሰራሩ ነው፣ ቋሚ አሰራሩ ነው። ሃሌሉያ። ይሄንን የአሸናፊነት ስፍራ የሚይዘው ይኸውልህ የተቀጥቃጭ መናፍስት ልጆች መንቀሳቀስ ጀመሩ። ይኸውልህ ዛሬ የምናገረው ነገር በጣም ከባድ ነው። ኦኬ፣ ይኸውልህ የሚቀጠቀጠው ዲያብሎስ ነው፣ የሚቀጠቅጠው እግዚአብሔር ነው፣ የሚቀጠቅጠው ጌታ ኢየሱስ ነው። ሃሌሉያ። አሁን መልእክቱ ምን እንደሆነ ስለገባው ገና እኔ እንደዚህ ስናገር ብዙ ጊዜ አያለሁኝ እንትን ይሄ የሚጽፉትን አስተያየት ኮመንቱን አየዋለሁ። ኮመንቱ ላይ ተንደርድሮ ለስድብ የሚመጣው ይሄ አጋንንት ስራ ሊገለጥ ሲል በተለይ ይሄ በመንፈስ ቅዱስ ወቅቱን የዋጀ ሜሴጅ ወቅቱን የዋጀ በመንፈስ ቅዱስ ምሪት የሆነ እግዚአብሔር አንድ ነገር በሰዎች ህይወት ሊገልጥ ያለው ነገር ሲኖር እንዲህ ይቅበዘበዛል። እንደ ንዝር እባብ ምላሱን እያርገበገበ የሚመጣ አለ። ተመልከት። አሁን የቤተልሔም የምትባል አሁን ተሾመ ምናምን የሚባል ተመልከት። አሁን ከሰማኸኝ አንተ ራሱ እነ ተሾመ እነ ቤተልሔም አንቺ ላይ ያለውን ይቀጠቅጥልሻል። በቃ ይቀጠቀጥ። አንቺ ላይ ያለው ይቀጠቅ። ዛሬ ይቀጠቀጣል። በጌታ በኢየሱስ ክርስቶስ ስም ይቀጠቀጣል። ዛሬ እየተንቀጠቀጠ የመጣው ሊቀጠቀጥ ነው። ሃሌሉያ። ስለዚህ መጽሐፍ ቅዱሳችንን እናነባለን፣ ማን ምን እንደሚል እናያለን። ስለዚህ ቀጥቃጩ ኃያል ነው፣ ብርቱ ነው፣ ዘላለማዊ ነው፣ አምላክ ነው፣ ፈራጅ ነው። የሚቀጠቀጠው ደግሞ ዲያብሎስ ነው፣ ሰይጣን ነው፣ የቀደመው እባብ ነው፣ ዘንዶ ነው፣ ዓለሙን ያሳተው ነው። አሁንም በክህደትና በኃጢአት ዓለሙን የሚያጨማልቀው ነው። ይቀጠቅጠዋል። አሁንም እየቀጠቀጠው ነው። የሚገርማችሁ ደግሞ የሚቀጠቀጥበትን ቦታ ስትሰሙ አካባቢው ሃሌሉያ። በደንብ ስሚኝ። ለጸሎት የሚጠቅማችሁ በተለይ አማኞች ሆናችሁ ለጸሎት ይጠቅማችኋል። ሰሞኑን በምትጸልዩት ጸሎት ዙሪያ ይሄንን እውነት ይዘ ትቀጠቅጠዋለህ። አሜን ነው። እሺ ተመልከቱ። አሁን መጽሐፍ ቅዱሱን እዚህ ጋር ሼር ላድርጋችሁና እያነበብን ቀጥቃጩንና ተቀጥቃጩን እንለያለን ማለት ነው። ኢየሱስ ለዘላለም ጌታ። ሼር ላድርጋችሁ ስክሪኑንና ባይብሉን እያነበብ ነው እንሂድ። ኦኬ አሁን ተመልከት። እዚህ ጋር ከቁጥር 20 ላይ ያለውን ሐሳብ ነው የምንመለከተው። ይሄ ሮሜ ምዕራፍ 16 ቁጥር 20 ላይ በመንፈስ ቅዱስ ምሪት በውስጤ የፈሰሰ ቃል ነው። የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። ቃል በቃል ነው፣ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። ሃሌሉያ ሃሌሉያ። ይሄ እንደ መልህቅ ነፍሳችንን የያዘው የእግዚአብሔር መለኮታዊ ቃል በምንኖርበት ምድር ላይ ያለ ፍርሃትና ያለ ጭንቀት እንድንኖር
መንፈሳችንን በእግዚአብሔር ክንድ ላይ እንድናስደግፍ፣ ነፍሳችንን በእግዚአብሔር ሕልውና ላይ እንድናስደግፍ፣ በድል አድራጊነት በአሸናፊነት የሚገጥሙንን ችግሮች ሁሉ አልፈን የምንሄድበት የእግዚአብሔር ቃል ኪዳን፣ በቃሉ ውስጥ ያለ ኪዳን፣ በቃሉ ውስጥ ያለ ተስፋ፣ በቃሉ ውስጥ ያለ የድል አድራጊነትን መንፈስ የሚያጎናጽፍ እውነት ነው። ይሄ እዚህ ጋር የምትመለከቱ ሃሌሉያ። የሮሜ መጽሐፍ መዝጊያ ላይ የሰላም አምላክ ነው የሚለው። ይሄ የሰላም አምላክ በጥባጮችን በመቀጥቀጥ ነው የሚታወቀው። በጥባጮች በመቀጥቀጥ ይኸውልህ፣ የሰላም አምላክ ነው እግዚአብሔር። የእረፍት አምላክ ነው። የደስታ አምላክ ነው። የበጎነት የቸርነት አምላክ ነው። አይው በአማኝ ህይወት ውስጥ፣ በአንተ ህይወት፣ በእኔ ህይወት፣ በአንቺ ህይወት ውስጥ ሊረብሽ ሊበጠብጥ የሚመጣ ያንን እግዚአብሔር የሰጠንን ሰላም፣ እግዚአብሔር የሰጠንን መልካም ነገር ሊያውክ የሚመጣውን መንፈስ በመቀጥቀጥ ነው የሚያስወግደው። ዛሬ ይቀጠቀጣል በናዝሬቱ ጌታ በኢየሱስ ክርስቶስ ስም። እግዚአብሔር የሰጠህን ሰላም፣ እግዚአብሔር የሰጠሽን ሰላም፣ እግዚአብሔር ያጎናጸፈንን ድል፣ እግዚአብሔር የሰጠንን መልካም ህይወት፣ በክርስቶስ የተቀበልነውን የሰላም ህይወት ሊያናጋ ሊበጠብጥ የሚወጣ ክፉ ይቀጠቀጣል ዛሬ። አድብቶ ነው የሚገርማችሁ የሰዎችን ሰላም ሊያናጋ የሚወጣው። ይህ የሰላም አምላክ ደግሞ ሰይጣንን በመቀጥቀጥ ነው የሚታወቀው። ይቀጠቅጠዋል። የት ነው የሚቀጠቅጠው? ይህ የሰላም አምላክ ሰይጣንን የሚቀጠቅጠው ከእግርህ በታች ነው። ሃሌሉያ! ክብር ለእግዚአብሔር ይሁን። እድለኞች ናችሁ፣ እድለኞች ናችሁ። ዛሬ ይሄን መልእክት የምትሰሙ ሁሉ እግዚአብሔር በህይወታችሁ ውስጥ ይሄንን የኪዳን ቃል እንደሚፈጽመው 100% እርግጠኛ ሆኜ ነው ዛሬ ማውጀው። ሰይጣንን ከእግራችሁ በታች ይቀጠቅጠዋል። አሜን ነው። መቼ ነው መገላገለው የምትዩን ነገር? መቼ ነው መገላገለው የምትለውን ነገር? ረጅም ዘመን ይሆነ የምትለውን ነገር፣ እንቆቅልሽ የሆነብህን ነገር ዛሬ እግዚአብሔር ምሽት ላይ ያላችሁ በዚህ ምሽት፣ ንጋት ላይ ያላችሁ በዚህ ንጋት፣ አሁን ይሄንን ቃል እየተነጋገርን ባለንበት ጊዜ በፍጹም እምነት እናገራለሁኝ፣ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። እንዴት ነው የሚቀጠቅጠው ካላችሁ፣ ፈጥኖ ነው፣ ፈጥኖ ይቀጠቅጠዋል። በጌታ በኢየሱስ ክርስቶስ ስም ከህይወትሽ ላይ በኢየሱስ ክርስቶስ ስም ጠላት የተቀጠቀጠ ይሁን። እግርሽ ስር ይውደቅ፣ እግርህ ስር ይውደቅ። ዛሬ በዚህ ቃል መሰረት እንጸልያለን። ሃሌሉያ፣ 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 ሃሌሉያ። ጤናህን በበሽታ ሊረብሽ የወጣ ሰይጣን ይቀጠቀጣል። ኢኮኖሚህን በድህነት ሊቋጭ የወጣ ሰይጣን ይቀጠቀጣል። ልጆችህን መና ሊያደርግ የወጣ ጠላት ሰይጣን ይቀጠቀጣል። እንዴት? ፈጥኖ ይቀጠቀጣል። የት ይቀጠቀጣል? እግር ስር ይቀጠቀጣል። እግዚአብሔር ሩቅ ወስዶ አይደለም የሚቀጠቅጠው፣ አንደር ዩር ፉት ነው የሚቀጠቅጠው፣ በእግር ስር ነው። ማክራዲያቦስ ሃሌሉያ። በእግር ስር ይቀጠቅጠዋል። ሃሌሉያ፣ 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 ሃሌሉያ። ክብር ለእግዚአብሔር ይሁን። እሳት ይብላው። የጠላት ሐሳብና አሰራር ሁሉ በጌታ በኢየሱስ ክርስቶስ ስም አመድ ይሁን። የሰላም አምላክ ይሄ አምላክ አምላክሽ ነው። ይሄ አምላክ አምላክህ ነው። ይሄ አምላክ አምላካችን ነው። ይሄ ጌታ የተሰቀለልን የሞተልን። ለምንድነው ክርስቶስ ኢየሱስ ወደ ዓለም የመጣው? ለምን? የዲያብሎስን ሥራ እንዲያፈርስ፣ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ለማፍረስ ነው የመጣው። ሥራውን አፍርሶታል። ይሄንን ጥቅስ ላሳያችሁ። አንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 9 ተመልከቱ። ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ።
ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይላል። አሁን የዲያብሎስን ስራ ሲያፈርስ የኃጢአትን ኃያልነት ጌታ ኢየሱስ አብሮ ምን አድርጎታል? አፍርሶታል። አሁን በውስጥ ባለው በመንፈስ ቅዱስ ኃይል ወደ ቅድስና ትሮጣለህ እንጂ የዲያብሎስን ሐሳብ የምትፈጽምበት ዘመን አብቅቷል። ኤፌሶን ምዕራፍ 2 ላይ እንደተጻፈው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ ይላል። በአየር ላይ ስልጣን ያለው አለቃ የተባለው ማን ነው? ሰይጣን ነው፣ የወደቀው ዘንዶ ነው። በፊት የተመላለሳችሁት በሱ ፈቃድ ነው። አሁን ግን የዲያብሎስን ስራ ጌታ ኢየሱስ ሲያፈርሰው አሰራሩን አደራረጉን በሙሉ ምን አድርጎታል? ዲሞሊሽ አድርጎታል፣ አጥፍቶታል። ሰው ወዶ ፈቅዶ በራሱ ፈቃድ ካላደረገ በስተቀር አሰራሩን ሁሉ ጌታ ኢየሱስ አንኮታክቶታል። የመጣው ራሱ የዲያብሎስን ስራ ለማፍረስ ነው። ሃሌሉያ! የዲያብሎስን ስራ ለማፍረስ እግዚአብሔር ተገለጠ። ተገልጦ ብቻ አላበቃም፣ ሙሉ በሙሉ አፈረሰው። አሁንም በዘመናት መካከል በአማኞች ህይወት ውስጥ ሰይጣን የሚያመጣውን የትኛውንም አይነት ፈተና ተስፋ የማይቆርጥ ጡረታ የማይወጣ ጠላት ነው። ይህን ጠላትን እየተከታተለ እግር በእግር ይቀጠቅጠዋል ነው የሚለው። ይቀጠቅጠዋል። እግር ስር ነው ደግሞ ይኸውልህ፣ እግር ስር። ያ ማለት ምን ማለት መሰለ? ጥሎት ሲቀጠቅጠው ባንተ እግር ስር መሆኑ ያንተን የበላይነት ነው የሚያሳየው። ብራዘር ስማኝ፣ ያንቺን የበላይነት ነው የሚያሳየው። ሰይጣንን ኃያል አድርገው ለመግለጽ የሚሞክሩ ሰዎች አሉ። የወደቀን መልአክ የቆመ አስመስለው ሊናገሩ የሚፈልጉ አሉ። አድራሻው እግር ስር ነው። ሊስን የዲያብሎስን ውድቀት ቀይረው በቃል አሞካሽተው በየመድረኮች ላይ አድራጊና ፈጣሪ አድርገው የሚሰብኩለትን ሰዎች መስማት እየተለመደ መጥቷል። ወንድሜ፣ የሰይጣን አድራሻው ያንተ እግር ስር ነው። he cannot do anything። ጊዜ ካልሰጠው በር ካልከፈትክለት በስተቀር አንተን ምንም ሊያደርግ አይችልም። እግዚአብሔር በክርስቶስ ኢየሱስ ደም፣ እግዚአብሔር በክርስቶስ ኢየሱስ ስም ድል እንድታደርገው፣ በምስክር ቃል ድል እንድታደርገው ኪዳን ሰጥቶሃል። አድራሻው ያንተ እግር ስር ነው። ሊስን አሞካሽተው አጋጊጠው ሌላ አስመስለው ለዲያብሎስ ስብከት የሚሰብኩ ሰዎችን መስማት የተለመደ ሆኗል። ወጋው በጌታ በኢየሱስ ስም። መፍዙዝ ምኑ ነው የሚደነቀው? ምኑ? ለዚህ ለወደቀ መልአክ፣ ለዚህ ለወደቀ መንፈስ ነው ሰዎችን በፍራቻ ሊጠመጥሙ የሚፈልጉ አሉ። አማኞች መካከል በፍራቻ ሊጠመጥሙ፣ በፍርሃት ሰንሰለት ሊያስሩ የሚፈልጉ አሉ። እነዚህ የዲያብሎስ መልእክተኞች ናቸው። በጌታ በኢየሱስ ስም ስራችሁ ይፍረስ። ወጋው። ሰይጣንን አግዝፎ የአማኝን ስልጣን አኮስሶ የሚያሳይ ስብከት የፈረሰ ይሁን። ሊስን ደጋሚም ይሁን አስማተኛ፣ ሟርተኛም ይሁን ጠንቋይ፣ ሙታን ሳቢ፣ የትኛውም አይነት መተተኛ ከኢየሱስ ስም አይበልጥም። አንተ የታጠቅከው የጌታ ኢየሱስን ስም ነው። አንተ የለበስከው ጌታ ኢየሱስን ነው። ለብሳችሁታል ነው የሚለው። ብራዘር ስማ፣ ለብሳችሁታል ነው የሚለው። ያ ማለት አንተ የለበስከው ኢየሱስን ራሱን ነው የለበስከው። ራሱን ነው የለበሽው። በሌሊት በቀን ከሚበርና ከሚሽሎኮሎክ መንፈስ ነፃ የሚያወጣህን ስም ታጥቀህ ነው የምትኖረው። የሰይጣን አድራሻው እግር ስር ነው። ትረግጠዋለህ። እግዚአብሔር ይቀጠቅጥልሃል፣ አንተ ትረግጠዋለህ። በቃ አጠገብ እግር ስር እንዳለ አሁን መጽሐፍ የሚናገረው እውነት ይሄንን ነው። የተቀጠቀጠ ማለት ይኸውልህ፣ አሁን የተቀጠቀጠ አጥንት በጭራሽ ሊቆም አይችልም። የተሰባበረ ማለት ነው። የተሰባበረ የወደቀ ዛፍን ቆርጠ ከጣልከው በኋላ ተመልሶ ራሱ እንዲተነስቶ ተንሳፎ ራሱ ሊተክል ይችላል? ኖ።
ተቆርጦ ወድቋል። በቃ እግዚአብሔር እየተከታተለ እግር በእግር ይቀጠቅጥላል። ሪያሊቲው ይሄ ነው። ሰው መጸለይ፣ እግዚአብሔርን ማመስገን፣ በአምልኮ ከእግዚአብሔር ጋር ህብረት ማድረግ፣ የመንፈስን ዓለም መረዳት እንጂ ያለበት ሰይጣንን አግዝፎና ቆልሎ ማየት የለበትም። እንዲህም አይነት ስብከቶች ከመድረኮች ላይ መወገድ አለባቸው። አዎ ቀጥቅጥ መዝራይቶ ለአጦ ለእኩይ ይላል ግዕዙ። እውነት ቀጥቅጥ መዝራይቶ ለአጦ ለእኩይ። ስለዚህ ሰይጣንን ፈትኑ። አሁን ኢየሱስ የተገለጠበትን ምክንያት ስትመለከት የእግዚአብሔር አጀንዳ አንተ ማትችለውን ጠላት ቀጥቅጦ እግር ስር መጣል ነው። አንተ ደግሞ ትረግጠዋለህ። ዳሴት ሐሳቡን ትረግጣለህ፣ እቅዱን ትረግጣለህ፣ ኃይል የሚለውን ትረግጣለህ፣ የሚመጣበትን የትኛውንም አይነት መንገድ በእግር ትረግጠዋለህ። ለዚህ ደግሞ ሌላ ማሳያ ልንገራችሁ። ሌላ ማሳያ የሚቀጠቀጠው ሰይጣን ነው። ይሄን እንዳትረሳ። የሚቀጠቀጠው እግዚአብሔር እግር ስር ነው የሚቀጠቅጥልህ። እግር ስር ሩቅ አይወስደውም። እግር ስር ይቀጠቅጠዋል። ኦ ሃሌሉያ! ክብር ለእግዚአብሔር ይሁን። የኢየሱስን ስም ከፍ እናደርጋለን። የእግዚአብሔርን ኃይል አልቀን እንናገራለን። እውነት ስለሆነ እኛ የጠላትን ኃይል አይደለም እናገዝፈው፣ የእግዚአብሔርን ኃይል። ምክንያቱም እግዚአብሔር አምላክ ነው። እግዚአብሔር ኃያል ነው። እግዚአብሔር ብርቱ ነው። ሰይጣን እኮ የወደቀው መልአክ ማለት ነው። የተፈጠረው በእግዚአብሔር ነው። እግዚአብሔር ደግሞ ቀልቡን ገፎ መጥቶ ጥሎታል። ጌታ ኢየሱስ ራሱ በወንጌል ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየኋል። እንደ መብረቅ ብራዘር፣ እንደ መብረቅ ሲወድቅ አየኋል። እየተመቱ መውደቅ የዲያብሎስ መገለጫ ነው። ባይዙ ሲፈጠፈጥ ነው የሚኖረው። እንደዚህ አድርጎ እንደዚህ ሰርቶ ይህንን አድርጎ ሰይጣን በዚህ ወጥቶ በዚህ ገብቶ ጥቁር ቁራ ምናምን እያሉ የሚናገሩ ሰዎች አሉ። የተለመደ መጥቷል። ይሄ መጽሐፍ ቅዱስ የሚነግረን ሰይጣንን እግዚአብሔር ፈጥኖ ከእግራችን በታች እንደሚቀጠቅጠው ነው። ካንተ የሚጠበቀው ማመን ነው። አትመናመን፣ እመን። አትመንምን፣ እመን። መንፈሳዊ ማንነት መመንመን የለበት። እምነት መመንመን መክሳት የለበት። መጨመር ነው ያለበት። ኦኬ። ጊዜ ሰጥተው ስለ ሰይጣን በጣም ብዙ ነገር የሚናገሩ ሰዎች አሉ። አይ በእምነት ስለ እግዚአብሔር ተናገሩ ሲባሉ ቃል የሚያጥራቸው የዲያብሎስንና የሰይጣንን አሰራር በቃ ከስሩ ከመሰረቱ የሚሉ ሰዎች አሉ። የክርስቶስ ኢየሱስ ኃይል ደግሞ ይበልጣል። ይሄንን እውነት ነው እኛ እንድንናገር የተላክ ነው። ሃሌሉያ። ስለ ተጋጣሚው ቡድን ኃያልነት የሚናገር የተጋጣሚ ቡድን አሰልጣኝ የተመታ። አሁን እግር ኳስ ሲጫወቱ የአንዱን እንትን የሚጋጠመውን ክለብ እንትን ችሎታ እና እንትን እያደነቀ የራሱን የሚያኮስሳለን የለም። ካልሆነ በቃ የተመታ ነው። ኦሬዲ he lose the game ያ ማለት ኦሬዲ ተሸንፎ ነው ወደ ሜዳ የገባው ማለት። ተሸንፎ ወደ ሜዳ የገባ ሰው ሜንታሊ የተሸነፈ ሰው ፊዚካሊ መሸነፉ አይቀርም። በአይምሮ ተሸንፎ ወደ ትግሉ ሜዳ የገባ ሰው በአካል ደግሞ መቀጥቀጡና መሸነፉ አይቀርም። እግዚአብሔር አንተን ሚልህ ኃያል ነህ፣ ብርቱ ነህ፣ ጠንካራ ነህ፣ you can do it ትችላለህ፣ ቀጥል ነው ሚልህ እግዚአብሔር። የተጋጣሚህን ታላቅነት እየነገረ አይደለም እንትን ሚልህ እግዚአብሔር ያንተን ቻይነት ያንተን በክርስቶስ ኢየሱስ በተሰጠ ስልጣን ድል አድራጊ መሆንን ነው የሚናገረው። ሃሌሉያ! ኢየሱስ ጌታ ነው። አትስሚ። ሰይጣንን እየቆለለ የሚነግርሽ ነብይም ይሁን ምን ወጋው በጌታ በኢየሱስ ስም። የኢየሱስ ስም የበላይ። ሃሌሉያ! እግዚአብሔር የበላይ ነው። ያህዌ የበላይ ነው። ለድል ነው የተጠራ ነው። ለአሸናፊነት ነው የተጠራ ነው። እኛ ጋራ ያለው እነሱ ዘንድ ካለው ይበልጣል።
ተደብቆ ስንዴ እየወቃ የነበረ ጌዲዮን የሚባል በወይን መጥመቂያ ጉድጓድ ውስጥ ስንዴና ገብስ እየወቃ ተደብቆ በፍራቻ ይኖር የነበረውን ሰውዬ እግዚአብሔር መልአክ መጥቶ አንተ ጽኑና ኃያል ሰው እግዚአብሔር ካንተ ጋር ነው አለ። ሊስን አንተ ጽኑና ኃያል ሰው፣ አንተ ጽኑነ ኃያል ነህ፣ አንተ ጽኑነ ኃያል ነህ፣ አንተ ጽኑነ ኃያል ነህ። ክብር ለእግዚአብሔር ይሁን። አንቺ ጽኑነሽ ኃያል ነሽ። እግዚአብሔር አንቺን በሚያይበት አይን ነው ራስሽን ማየት ያለብሽ። አንተን እግዚአብሔር በሚያይህ አይን ነው ራስህን መቁጠርና መቀበል ያለብህ። አክሰፕት የምታደርገው የእግዚአብሔርን ቃል እውነት እንጂ ሁኔታውን አይደለም። ሊስን ድል አድራጊነትና አሸናፊነት ያንተ ነው። አንተ ጽኑና ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ለጊዜው አላመንም። እስከሚያይ ድረስ ምልክት ይፈልጋል ሰውየው። ዝናብ ይዝነብ፣ ሌላው ቦታ ይዝነብና እዚች እንትን ምንጣፍ ላይ ግን እንዳይዘንብ ምልክት አሳየኝ ይለዋል መልአኩ። አሳየው። አሁን ደግሞ እዛች ምንጣፍ ላይ ብቻ ጸምሯ ላይ ብቻ ይውረድና ሌላ ቦታ አይዝነብ ይላል። አሳየው። ኃያልና ብርቱ መሆኑን ለማሳመን እግዚአብሔር ሚራክል አሳየው። ታምር አታምንም እንጂ ካመንክ ኃያል ነህ፣ ብርቱ ነህ። ኢየሱስን ይዞ ሰው ሊሸነፍ ሊረታ አይችልም። ድል አድራጊው አንተ ነህ። በረከት ያንተ ነው። ሰላም ያንተ ነው። አሸናፊነት ያንተ ነው። አዩ እግዚአብሔር ሞገሱን ባንተ ላይ አድርጓል፣ ባንቺ ላይ አድርጓል። በቃ አዩ ስለዚህ በቀኝና በግራ እየመታ የሚጥልልህ አምላክ ካንተ ጋር አለ። አሁን ማሳያችሁ ይቀጠቅጠዋል የሚለውን እንዴት ባለ መንገድ መጽሐፍ ቅዱስ በብሉይም በአዲስም ኪዳን የመናፍስቱን ዓለም አሰራር እግዚአብሔር እየተከተለ እግር በእግር እንደሚቀጣ የሚያረጋግጥልህን እውነት ነው ምነግር። ተቀበል። መዝሙር 91 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናል። የእግዚአብሔር ስራው ምንድን ነው ካልክ እመን እንጂ አንተን መጠበቅ ነው። እንዲህ እግዚአብሔር ምን እየሰራ ነው ታዲያ? አንተን ይጠብቃል። ሊስን እግዚአብሔር ይጠብቃል። ሃሌሉያ። ለኔ መልእክት ነው ይሄ፣ ለአንተ መልእክት ነው፣ ለአንቺ መልእክት ነው። በፍርሃት ላሉ፣ በጭንቀት ላሉ፣ ነገ ምን ይሆናል ለሚሉ ሁሉ ይሄ የእረፍት ቃል። እግዚአብሔር በላባዎቹ ይጋርድሃል ይላል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብሃል። ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር። ይሄ እኮ ነው የመናፍስቱ እኮ አሰራር እኮ ማለት ነው። የደጋሚው አስማተኛው አሰራር የለም እኮ አይደለም የሚል የለም ማለት እግዚአብሔር አይዋሽህም፣ እኔም አልዋሽህም። የለም አልልህም። ይመታል ነው ማለት፣ ይወጋል፣ ይቀጠቀጣል ነው ማለት። እርባና የለውም፣ ኃይል የለውም፣ አቅም የለውም ነው ማለት። በጣም አስገራሚ ቃል ተነጋግረን ነው ምን ጨርሰው። በመጨረሻ ላይ ማመጣው ቃል እንዳረሳው አስታውሱኝ። አሁንም ሰይጣንን አንዳች በኔ ላይ የለውም ይላል ጌታ ኢየሱስ። እሷን ቃል በእሷ ነው የምንዘጋው። ትምህርት በደንብ ተከታተሉ። በላባዎቹ ይጋርድሃል፣ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። አትፈራም። አንተ አማኝ ከማያምነው ሰው በላይ እየፈራ እየደነገጠ የሚኖርበት አሳፋሪ እኮ ዘመን እኮ። በጣም እኮ የሚያሳፍር። እንዴ አትፈራም ነው የሚለው መጽሐፍ። አትፈራም። ምትፈራ ከሆነ አልገባህም ማለት ነው። አልገባህም፣ አላመንክም። የቀረ ነገር አለ። ወደ ቃሉ ተመለስ። ወደ እምነት ኃይል ተመለስ። ወደ እግዚአብሔር እውነት ተመለስ። ወደ አባትህ ሁሉን ወደሚችለው ክንድ ተመለስ። በአጠገብህ 1000 በቀኝም 10,000 ይወድቃሉ። ይሲ በአጠገብህ 1000 በቀኝ 10,000 ይወድቃሉ። ኦ ሃሌሉያ። አታየውም አንተ እየተዋጋልህ እኮ
እኔ አልየው እንጂ ይዋጋል፣ ችግር የለው 10,000 ይረፍርፍልኝ። እየቀጠቀጠ እኮ ነው። አንተ አሁን ወጥተህ የምትገባው እውነት እኛ እኮ ጸልየን እኮ ምናምን እኮ አይደለም። በእውነት የኛ ጸሎት ብቻ አይደለም ያን የሚያደርገው፣ መጸለይ አለብን። አዎ እየጸለይን እንቀጥላለን፣ እንቀጠቅጣለን። የተቃውሞ ጸሎት የሚባል አለ፣ እንጸልያለን። ሰይጣንን ተቃውሙት ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተ ይቀርባል ተብሎ ተጽፏል። የያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እንቃወማለን እንዲሸሽ በተነገረን ቃል መሰረት ሁሉንም ሜተዶች ሁሉንም ዘዴዎች እንጠቀማለን። የሚመጣበትን መንገድ በመንፈስ እየመነጠርን እንቃወማለን። ነገር ግን የሚገርምህ አንተ ደክሞ ዝለህ ሳትጸልይ በተኛህበት ጊዜ ሳትጸልይ በዋልክበት ዘመን ሁሉ በቀኝህና በግራህ እየረፈረፈልህ የምትኖረው እግዚአብሔር እየተዋጋልህ ነው። ፈጥኖ ይቀጠቅጠዋል ማለት ይሄ ነው። ተዋግቶልን እንጂ ወንድሜ አንድ ቀን እንድናድር የማይፈልግ ሰይጣን ነው ያለው፣ ክፉ ነው ያለው። ነገር ግን እግዚአብሔር ስለናንተ ይዋጋልና ዝም በሉ አላችሁ እስራኤልን ሙሴ። እግዚአብሔር ስለናንተ ይዋጋልና ዝም በሉ። እየተዋጋልን አሁንም የሚዋጋልን ጌታ ክብር ለስሙ ይሁን። እስቲ ለእግዚአብሔር ክብር አምጡ። ባላችሁበት ስፍራ ይሁን ፋይት እያደረገ የሚያኖር እግዚአብሔር ነው። በመላእክቱ በኩል ይዋጋዋል፣ በመንፈሱ ይዋጋዋል፣ በቃሉ በኩል ይዋጋዋል፣ በክርስቶስ ኢየሱስም ይዋጋዋል፣ ይቀጠቅጠዋል። ክብር ለእግዚአብሔር ይሁን። አክብሩ። እኛ በደከምንበት ጊዜ የማይደክም እግዚአብሔር መጽሐፍ ምንድነው የሚለው? አይተኛም አንቀላፋም። ስለዚህ እግዚአብሔር ሰይጣንን የሰላም አምላክ ሰይጣንን ፈጥኖ ከግራችሁ በታች ይቀጠቅጠዋል። ዞር ሲል ታያለህ። በረከት ሲመለስ ታየዋለህ፣ እየቀጠቀጠልን። ጤና ሲመለስ ታየዋለህ፣ እየቀጠቀጠልን። አሁንም ነገም he will fight for you። እግዚአብሔር ስላንተና ስለ ቤትህ ይዋጋል። trust me brother። እንደዛ ባይሆን ኖሮ ትላንትና እናልፍም ነበር። እንደዛ ባይሆን ኖሮ አምናን አንሻገርም ነበር። ቀጥቅጦልህ ነው ያሻገረ፣ ቀጥቅጦልህ። ዛሬ እኛ በቃላችን በምንናገረው የእምነት በጌታ በኢየሱስ ክርስቶስን በምንጸልየው ጸሎት በምናውጀው አዋጅ የሰይጣን አሰራርና ሐሳቡን ስናፈርስ ማይሰራ ይመስላል? ይሰራል እኮ። ታፈርሳለህ። አባትህ ተዋጊ ነው፣ አንተም ትዋጋል። የቃልቻን የዛር መንፈስ የመተተኛን የአስማተኛን የደጋሚን የጠንቋይን አሰራር እንቃወማለን፣ እናፈርሳለን። የእግዚአብሔርን ቃል ጠቅሼ እዚህ ጋር ሳስተምርና ሐሰትን ሳፈርስ ድግምታቸውን ሟርታቸውን ሳፈርስ እኮ ወንድሜ ቃሉ ስልጣን ስላለው ነው። ይንደዋል። ስለዚህ እግዚአብሔር ቀንና ሌሊት ላንተ ይዋጋል። ተመልከት። እግዚአብሔር ቃል ተረት አልነግርህም። የተገለጠውን እግዚአብሔርን እውነት እነግርሃለሁ። በአጠገብህ በቀኝም 10,000 ይወድቃሉ፣ ወደ አንተ ግን አይቀርቡም። they cannot touch you።